የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ከኢትዮጵያ አየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱት እነ ዮሐንስ ዳንኤል በእስራት እንዲቀጡ ወስኖ የነበረ ቢሆንም አሁን ግን የታሰሩበት በቂ ስለሆነ ከእስር እንዲፈቱ ሲል ትዕዛዝ ሰጠ። የሁለት ሰዎችን ሕይወት አጥፍቶ የተሰወረን ተጠርጣሪ በቁጥጥር ስር አውሎ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ሰላም የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ተመኘን። እስከ መሰናዷችን ፍጻሜ ድረስ አብራችሁን ቆዩና የእነዚህን ሁለት አጫጭር መረጃዎች ዝርዝር ሀሳብ ስሙልን። አብራችሁን ስለምትቆዩ እናመሰግናለን። ጊዜ ሚዲያን ሰብስክራይብ በማድረግ ቤተሰብ ታደርጉን ዘንድ ጠየቅን። ክበሩልን። የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ከኢትዮጵያ አየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱት እነ ዮሐንስ ዳንኤል ወይም እነ ጆ ዳንኤል በእስራት እንዲቀጡ ወስኖ የታሰሩት በቂ ስለሆነ ከእስር እንዲፈቱ ሲል ትዕዛዝ ሰጥቷል። የፍትህ ሚኒስቴር የተደራጁና ድንበር ተሻጋሪ ጉዳዮች አቃቤ ሕግ በዮሐንስ ዳንኤል፣ በአማኑኤል መውጫ፣ በናትናኤል ወንዶሰንና በኤልያስ ድሪባና በይዲዲያ ነጻነት ላይ በነሐሴ 16 ቀን 2016 ዓ.ም ከምሽቱ በግምት 3 ሰዓት ከ30 ላይ ከአዲስ አበባ ከተማ ወደ መቀሌ ከተማ ለመጓዝ አውሮፕላኑ ለበረራ ዝግጁ ቢሆንም የአየር ሁኔታ ለበረራ አዳጋች በመሆኑ በረራው ቢደረግም የሚያደርሰውን ከባድ አደጋ ለመከላከል ጉዞው ተሰርዞ መንገደኞች ከአውሮፕላኑ እንዲወርዱ ሲነገራቸው በረራው በግድ መደረግ አለበት፣ አንወርድም በማለት ቀሪ ተሳፋሪዎችም እንዳይወርዱ በመከልከል አሳድመዋል በሚል በዝርዝር ጠቅሶ ክስ አቅርቦባቸው ነበረ። በተጨማሪም አቃቤ ሕግ አንደኛ ተከሳሽ ጆ ዳንኤል ላይ በሶስተኛ ክስ የኮምፒውተር ወንጀል ለመቆጣጠር የወጣውን አዋጅ ቁጥር 958 ህዝባር 2008 አንቀጽ 13 ንዑስ አንቀጽ 3 ስር የተመለከተውን ድንጋጌ በመተላለፍ ክስተቱን ቲክቶክ በተባለ ማህበራዊ ሚዲያ በተንቀሳቃሽ ምስል ቀርጾ በቀጥታ ስርጭት ማስተላለፍ የሚል ክስ አቅርቦበት ነበር። ተከሳሾቹ በተከሰሱበት የህግ አንቀጽ ጥፋተኛ የተባሉ ሲሆን ትላንት በዋለው ችሎት ላይ አቃቤ ሕግ ከዚህ በፊት በአራተኛው ተከሳሽ ላይ ሳናስገባ የቀረነው የቅጣት ማክበጃ ክስ አለን ብሎ ለፍርድ ቤት በማቅረቡ ምክንያት የትላንትናው ችሎት ለዛሬ ቀጠሮ ሰጥቶ ያለምንም ውሳኔ ተበትኖ ነበር። ዛሬ በዋለው ችሎት ደግሞ ፍርድ ቤቱ የአቃቤ ሕግን የቅጣት ማክበጃና የተከሳሾችን የቅጣት ማቅለያ መርምሮ ውሳኔ አስተላልፏል። በዚህም ተከሳሾቹ የተከሰሱበት የህግ አንቀጽ ቀላል እስራትን የሚያስከትል በመሆኑ አንደኛ ተከሳሽ በ1 ዓመት ከ4 ወር፣ ሁለተኛ፣ ሶስተኛና ስድስተኛ ተከሳሾች በ8 ወር እንዲሁም ደግሞ አራተኛ ተከሳሽ በ10 ወር እንዲቀጡ ወስኗል። በመሆኑም ተከሳሾቹ በእስር ላይ የቆዩበት ጊዜ ተሰልቶ ተከሳሾቹ ከተላለፈባቸው ቅጣት በላይ በእስር ላይ ስላሳለፉ ከእስር እንዲፈቱ የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ውሳኔ አስተላልፏል። ወደ ሁለተኛውና አስገራሚ ወደ ሆነው መረጃችን ስንሻገር ደግሞ የሁለት ሰዎችን ሕይወት አጥፍቶ የተሰወረን ተጠርጣሪ በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ነው የአዲስ አበባ ፖሊስ ጠቅላይ መምሪያ ያስታወቀው። የወንጀል ድርጊቱ የተፈጸመው ህዳር 4 እና ህዳር 5 ቀን 2018 ዓ.ም በጉለሌ ክፍለ ከተማ ወረዳ 6 ልዩ ቦታው 23 ቀበሌ መዝናኛ ክበብ አካባቢ ነው። ተከሳሽ እሱ ያውቃል ቢያዝን ከባለቤቱ ከወይዘሮ ሀመልማል አለምነህ ጋር ወደው ፈቅደው በትዳር ተጣምረው መኖር ከጀመሩ ገና 4 ወር አካባቢ ሆኗቸዋል። ጎጇቸውም አልሞቀም፣ የተጣደውም እንደዛው። ተከሳሽ ከባለቤቱ ጋር በኪራይ ከሚኖሩበት ቤት ከቀናት በአንዱ ማለትም ህዳር 4 ቀን 2018 ዓ.ም ከጧቱ 4 ሰዓት ሲሆን ከሌላ ወንድ ጋር ስልክ ትደዋወያለሽ በሚል ንትርክና ጭቅጭቅ ይገጥም ይዟል። ባል አቶ እሱ ያውቃል ይህንን ቀናት የወለደው ጭቅጭቁን በመነታረክ ብቻም አላቆመም። ለካ በሆዱም ቂም በቀል ይዞ ኑሮ ልቡ በወለደው ቂም በመነሳሳት እንዲያ ወደድኩሽ አፈቀርኩሽ ብሎ አጣድፎ ያገባትን ሚስቱን አካሉን አንገቷን በማነቅ እንዳትጮህ እንዳትተነፍስ ካደረገ በኋላ ህይወቷ እንዲያልፍ ያደርግና ምንም እንዳልተፈጠረው ሁሉ እንደ ሁሌውም በር ዘግቶ ከአካባቢው ለጊዜው ይሰወራል። ያደቆነ ሰይጣን ሳይቀስስ አይለቅም እንዲሉ
አቶ እሱ ባለው የገዛ ሚስቱን በመግደል ያደቆነው ሰይጣን ደግሞ በሌላ ነፍስ ሊያቀስሰው አስቦ ኑሮ ሰይጣን በልቡ ውስጥ አንድ ሌላ ተልእኮ ይሰጠዋል። ተከሳሹ በዚህም ብቻ አላበቃም። ከአንድ ቀን በኋላ ማለትም ህዳር 5 ቀን 2018 ዓ.ም እጅግ ድፍረት በተሞላበት ሁኔታ ምንም እንዳልሰራ ምንም እንዳልተፈጠረ ሆኖ ባለቤቱን ከገደለበት መኖሪያ ግቢ ተመልሶ መሰስ ብሎ ይመጣል። ከመጣ በኋላም ከዚህ ቀደም ከባለቤቱ ጋር በሚፈጠረው ጸብ እያሸማገል የነበረና ልቡ ውስጥ አንዳች ነገር አለው ብሎ ያሰበውን አቶ አለባቸው አየለ የተባለ ጎረቤቱን በሟች ባለቤቱ ይጠረጥረው ነበርና ከጎኑ የሻጠውን መሳሪያ በመተኮስ በ8 ጥይት ህይወቱን እንዲያልፍ በማድረግ ከአካባቢው ሊሰወር ችሏል። የወንጀሉን መፈጸም መረጃ የደረሰው የአዲስ አበባ ፖሊስ የወንጀል ምርመራና ክትትል ክፍሉ የወንጀል ስፍራው ላይ በመገኘት የሟች አለባቸው አየለን አስክሬን በማንሳት ከአካባቢው በሰበሰበው መረጃ መነሻነት የሟች መኖሪያ ቤት ሲከፈት የሐመልማል አለምነህ አስክሬን ሊገኝ ችሏል። ፖሊስ ከወንጀሉ መፈጸም በመነሳት ተገቢውን የሰውና የኤሌክትሮኒክስ መረጃዎችን በመከታተል ተጠርጣሪውን ህዳር 18 ቀን 2018 ዓ.ም ከአማራ ብሔራዊ ክልላዊ መንግስት ሰሜን ሸዋ ዞን ሞላሌ ከተማ ከተደበቀበት መኖሪያ ቤት የግድያ ወንጀሉን ከፈጸመበት መሳሪያ ጋር አውጥቶ በቁጥጥር ስር ሊያውለው መቻሉን ነው የሰማነው። የተወደዳቸውና የተከበራችሁ የጊዜ ሚዲያ ቤተሰቦች ለሰዓቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ በትህትና ጠየቅን። አብራችሁን ስለቆያችሁ ክበሩልን። እናመሰግናለን።